ከብዙዎች ትሻላለህ ካለህ ጥቂት ነገር ላጡት አካፍል። ይህን ከባድ ጊዜ ተጋዘን እንለፈው። ይህንን ስናድግ ፈጣሪ ይረዳናል። የህፃኑ ታሪክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚገርምና በጣም እውነተኛ ታሪክ የሆነ የ13 ዓመት ልጅ ዳቦ የሰረቀው ታሪክ የሚል ርዕስ ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ ማለት ነው። እንግዲህ ከዚህ ድጋ አብራችሁ ይቆዩ። የ13 ዓመቱ ዳቦ የ13 ዓመቱ ልጅ ህፃን ልጅ ዳቦ የሰረቀው ወጣት እውነተኛ አስገራሚ ታሪክ። ወይ የ13 ዓመት ልጅ ከመደብ ዳቦ ሲሰርቅ እጅ ከፍንጅ ተያዘ። ከተያዘበት ሲያመልጥ ሲሞክር የመደብሩ መደርደሪያ ወድቆ ተሰበረ። ዳኛው የወንጀሉን ዝርዝር ሰማና ልጁን እንዲህ ሲል ጠየቀው። የሆነ ነገር ማለትም ዳቦ ሰረቀህ ነበር? የሆነ ነገር ማለትም ዳቦ ሰርቀህ ነበር አለው። ልጁ እያፈረ አዎን ሰርቄያለሁ። ዳኛው ለምን? ልጁ አስፈልጎኝ አለ። ዳኛው መግዛት አትችልም ነበር? ገንዘብ? ልጁ መልሶ ገንዘብ አልነበረኝም። ዳኛው ከቤተሰብህ ለምን አትወስድም? ልጅ እናት ብቻ ናት ያለችኝ፣ እሷም በጠና ታማ እቤት ተኝታለች ብሎ ይመልሳል። ዳኛው ምንም ስራ የለህም? ልጁ መኪና እጥበት እሰራ ነበር፣ ነገር ግን እናቴ ለማስታመም አንድ ቀን ከስራ ስቀር አባረሩኝ ብሎ ተናገረ። ዳኛው ሌሎች እንዲረዱ አልጠየቅም? ልጁ በጧት ነው ከቤት የወጣሁት፣ እንዲረዱኝ 50 የሚሆኑ ሰዎች ጋር ሂጄ ነበር፣ አንድም የሚረዳይ ግን አላገኘሁም። በቃ መጨረሻ ላይ ይህንን መጥፎ ውሳኔ ወሰንኩ። ጥያቄው ሲጠናቀቅ ዳኛው ውሳኔ ማስተላለፍ ጀመረ። ውሳኔ: ዳቦ መስረቅ፣ በተለይ የተራበ ልጅ ዳቦ መስረቅ እጅ በጣም አሳፋሪ ወንጀል ነው። እናም እኛ ሁላችንም የዚህ ወንጀል ተጠያቂ ነን፣ እኔን ጨምሮ። በዚህ ቤት ውስጥ ያላችሁ በሙሉ ወንጀለኛ ተጠያቂ ነን። ስለዚህ እያንዳንዱ በዚህ ችሎታ ላይ የታደመ እዚህ ቤት ውስጥ ያለ $10 እንዲከፍል ፈረድ ቤቱ ወስኗል ይላል ያዳኛ። ማንም ሰው ሳይከፍል መውጣት አይችልም በማለት $10 ከኪሱ አውጥቶ ወረቀት ላይ መመዝገብ ጀመረ። በተጨማሪ ዳቦ ቤቱ የተራበ ልጅ ለፖሊስ አሳልፎ በመስጠቱ $1000 እንዲከፍል ውሳኔ አስተላለፈ። ይህ በ24 ሰዓት ውስጥ ካልተፈጸመ ፍርድ ቤቱ ዳቦ መደብሩን ያሳሽጋል። ፖሊስም የተራበ ልጅ ፍርድ ቤት በማቅረቡ $1000 እንዲቀጣ ወሰነ። የተወሰነለት ገንዘብ ለልጁ ካስረከበ በኋላ ፍርድ ቤቱ ልጁን ሕዝብ ፊት ይቅርታ ጠየቀ። የዳኛው ውሳኔ ከስሙ በኋላ በችሎቱ ላይ የነበሩት ታዳሚዎች ሁሉ በእንባ ተራጩ። የልጁ እጅ ላይ የነበረው ሰንሰለት ተፈታለት። ዳኛው እንባ እየተናነቀው ሲያወራ ልጁ ያይ ነበር። በእኛ ማህበረሰብ ውስጥ ያለው የፍትህ ስርዓት ግን ምን ይመስላል? የተራበ ልጅ ዳቦ ሰርቆ ቢያዝ ወንጀሉም እፍረቱም ለህዝብ ነው። በጣም የሚገርም ነው። ይህ መልእክት ልብህን ከነካ እባክህ ለአንድ ሰው ዳቦ ግዛ። አንተ እያለ ሌላው ጾም ማደር የለበትም። እውነት ነው። ቢያንስ ለአንድ ሰው የአቅምህን አድርግ። ሰው ለመርዳት ሀብታም መሆን አይጠበቅም። ከብዙዎች ትሻላለህ። ካለህ ጥቂት ነገር ላጡት አካፍል። አያችሁ ግን ሱብሃንአላህ
ይሄ ህፃን ልጅ እርቦት ዳቦ ሲሰርቅ ነበር። ያ መደብር ደግሞ ዳቦዬን ሰርቋል፣ መደብሬንም ተከስክሶብኛል ብሎ ፍርድ ቤት አቅርቦለት ነበር። ያ ህፃን ልጅ እንግዲህ እርቦት እንጂ ያንን ዳቦ መስረቅ የያዘው አስቦትም አልነበረም። እየሰራ እናቱን እያስተዳደረ ነበር። የ13 አመት ወጣት ህፃን ልጅ ነው። በመጨረሻም ግን በሌብነቱ ሳይያዝ ጥሩ ውሳኔ ጋር ደርሶ ዳኛው በፖሊስ ጣቢያ ያሉትንም የከሳሹንም ብር ሰብስቦ ለሱ እንዲዋጣለት አድርጓል። በጣም ደስ የሚል ነው። ግን ማን እስኪ ስንቶቻችንን እኛ እየበላን ሌሎቹ ተርበዋል ወይ ብለን የምንሰጠው? አረ ስንቱ። ምንም እዚህ ውስጥ ግን የለንበትም ማለት ነው። በጣም የሚገርም በቃ አሁን እንጃ። ይሄ ልጅ እውነተኛ ታሪክ ነው። ይሄ ታሪክ በጣም እውነተኛ የሆነ ታሪክ ነው ማለት ነው። በጣም አስተማሪ ነው። የምንማርበት የሚያስተምረን አሁን ያለንበት ነው። ምክንያቱም የሚሰርቅ ሰው አንዳንዴ መስራትሽ እየቻለ እንላለን፣ ግን ይሄ ህፃን ልጅ እየሰራ ነው። እንዲረዱትም ሰው ጠይቆ ነበር። ሰው ሲጠይቅም ብዙ ሰዎችን ጠየቀ፣ አማከረ። ሊረዱት ግን ምንም አልቻለም። ውሳኔው ምን ሆነ? መስረቅ ሆነ። አንድ ቀን ስራ ጀመረ። አንድ ቀን ሲቀር አባረሩት። አንድ ቀን ችግሮ ሲቀር ከዛ ከስራ ተባረረ። የሚበላው አጣ። እናቱን የሚያሳክምበት አጣ። ምን ወሰነ? ሰርቆ መኖር፣ ለራሱ መብላት፣ እየሰረቀ ለእናቱን ማስተዳደር ሆነ። ያንን ሲሰርቅ እንግዲህ ያዳቦ ቤት ያዘው። ርቦት ነው፣ የሚበላው የለውም። ሰራ። ሊሰራም ቀጥታ ገባ። ግን ከስራውም በጣም ስለተባረረ በቃ የሚሆንበት ሲጠፋ ነው። አንዳንዴ ሌባ በእርግጥ በአሁኑ ሰዓት መስራት እየቻለ ብዙ የሚባል አለ። ያ ሌባ የሆነ ሰው ደግሞ ወይም ወዶ ላይሆን ይችላል። በቃ የሆነ ችግር ወይ ቤተሰቦቹ ጋር ወይ ራሱ ጋር ሊሆን ይችላል። እንግዲህ ይሄ ትላልቆች ሊሆን ይችላል። ይሄ ህፃን ልጅ ግን ለምን እስኪ ስንቶቻችንን ይሄ ሌባ ነው ተብሎ ወንጀል ውስጥ የምናስገባው? ቢያንስ ያ ህፃን ልጅ ለምን እንደሰረቀ ምን ሆኖ እንደሆነ እስኪ ሁላችንም የምንተገብር የምንጽፋላ ያድርገን ማለት ነው። የራባቸውን የምናበላ የምናጠጣ ያድርገን። በጣም የሚገርም ነው። የዚህ ህፃን ልጅ ለራሱ አልፎ እናቱን እያስደበቀ ነበር፣ እያሳመመ እንዳለ ነው። ግን ይህን ሁሉ ነገር እየተፈጸመበት ማለት ነው። በመጨረሻ ግን በዳኛው ሁኔታ ይሄን ነገር ሰርቶለታል ማለት ነው። የምወዳት ናት እናቴ ብሏል። የኔ የምላት ስጦታዬ፣ ባለሁበት ከፍታዬ፣ ቀኗ መሽቶ ለኔ ነጋ፣ አኖረችኝ ከፍላ ዋጋ፣ የሷን ነገ ለኔ ትታ፣ አቆመችኝ በከፍታ። በመንገዴ ፊት ተጓዥ፣ በጥፋቴ ተናዛዥ፣ ለቆምኩበት መሰረቴ፣ ለመወዳት ናት እናቴ። ማን ነው እንደኔ እናቱ ይናፈቃችሁ? ይሄ ልጅ ነው ለእናቱ የጻፈው ማለት። የልጆች አንገት ቀና ለማድረግ ወገባቸውን በጎበጡ እናቶች ላይ አላህ ረህመቱን እዝነቱን ይወፍቃል። ምክንያቱም ይሄ 13 አመት ልጅ እናቱን እያስታመመ ነበር። አባት የለውም። እንግዲህ ይሄንን የሰረገው ይሄ ነው ማለት ነው። በባህር የሰመጠችው ጥብቅ ጨዋ የሆነችው ሙስሊሟ ሴት ጥብቅ ጨዋ የሆነችው ሙስሊሟ ሴት ገላዋን በአደባባይ አታሳይም፣ ስብአዊ አታቆሽሽም፣ ክብሯ አታሳድፍም። ለምን የህይወት መስዋዕት ጭምር አያካፍላትም፣ በክብር አታደራድርም። አልኸጧብ ወዳለትም አስማአ በተሰኘው መጽሐፎች ውስጥ እንዲስፈሩ ከ40 አመት በፊት በባግዳድ እንስሳ ሳያሳድርም ስጋ በመሸጥ የሚተዳደር አንድ ሰው ነበር። ገና ሳይነጋ በፊት ወደ ሱቅ ይሄድና የሚሸጠውን በግ አርዶ በማዘጋጀት ወደ ቤቱ ይመለሳል። ፀሐይ ከወጣች በኋላ ደግሞ ተመልሶ በመውጣቱ ሱቁን ይከፍታል። ያዘጋጀውን ስጋ ለመሸጥ ከእለታት አንድ ቀን ሌሊት ላይ ስጋውን አርዶ ሲመለስ በድቅድቅ ጨለማ በመመለስ ላይ እያለ በመንገዱ ላይ
ከጨለማ ውስጥ የጮኸች ድምፅ ስማ። ባረደው የበግ ደም ልብሱ ተበላሽቶ ነበር። ፈጠን ብሎ ድምፁን ወደ ሰማበት አቅጣጫ መራ። ወዲያውኑ በተደጋጋሚ በጩቤ የተወጋ አንድ ሰው ላይ ወደቀ። ሰውየው ደሙ በከፍተኛ ሁኔታ ይፈሰው ነበር። ጩቤውም ሰውነቱ ላይ እንደተከተ ነው። ጩቤው ነቅሎለት በእጁ ይዞ ሰውየውን ለመርዳት ብሎ ሊሸከመው የተንደረደረ የሰውን ደም ልብሱን አጠበው። በዚህ ሁኔታ ላይ ያለ ጮኸች። የሰው ሰዎችን ከአቅጣጫ ተሰባሰቡ። ሰዎቹ ጩቤውን በእጁ ሲያዩ ልብሱ በደም የተጨማለቀው መሆኑን ሲመለከቱ፣ እንዲህ ሰውየው የደነገጠ መሆኑን በደም የተጨማለቀ መሆኑን ሲመለከቱ፣ እንዲሁም ሰውየውን የደነገጠ መሆኑን ሲያስተውሉ ሰውየው የገደለው እሱ ስለመሆኑ እርግጠኛ ሆኑ። ከዚያም እንዲገድል ወሰኑበት። ግድያው ወዲያው የሚፈጸምበት ቦታ ወሰዱት። እንደሚገደል እርግጠኛ መሆን ባወቀ ጊዜ ድምፅሽን ከፍ አድርጎ ጮኸ። ሰዎች ሆይ ወላሂ ይሄንን ሰውዬ እኔ አልገደልኩም ነበር፣ ግን ከ20 ዓመት በፊት ሰው ገድዬ ነበር። በዚህ ወንጀል ምክንያት ዛሬ ቅጣት እየተፈጸመብኝ እንደሆነ ይገባኛል አላቸው። ታሪኩን ማውጋት ጀመረ። ከ20 ዓመት በፊት በባህር ላይ ጀልባ ሰዎችን በማመላለስ ወጣት ነበርኩኝ። ከዕለታት አንድ ቀን አንዲት ሀብታም ወጣት ከእናቷ ጋር ሆና ወደ ባህር ማዶ ለመሻገር መጡ። እኔም አሻገርኳቸው። በሁለተኛው ቀንም መጡና ጀልባዬ ላይ ተሳፍሮ አሻገርኳቸው። ቀናት አለፈ። ልቤ በዚች ወጣት ላይ ተንጠለጠለ። ወደድኳት፣ እሷም ወደደችኝ። እንዲድሩኝ ብዬ ለአባቷ ሽማግሌ ብልክም በድህነቴ ምክንያት ጥያቄን ውድቅ አደረጉ። ከዚህ እሷ ምን እንደገጠማት አላውቅም፣ ብቻ ቀረች። ተጠፋፋን። እሷም ሆነ እናቷ ለረጅም ጊዜ ማግኘት አልቻልኩም። ልቤ ግን እንዲፈቅራት ኖረ። ከ2 ወይም ከ3 ዓመት ቆይታ በኋላ ነበር አንድ ቀን ጀልባዬን ይዤ ተሳፋሪዎችን በመጠየቅ ላይ እያለሁ አንዲት ሴት ትንሽ ልጅ ይዛ መጣችና ወደዚያኛው ማዶ እንዲያሻግራት ጠየቀችኝ። ተሳፍራ መሀል ባህር ላይ በደረሰች ጊዜ ተመለከትኳት። ያቺ አባቷ የለያየን ሴት መሆኗን አወቅኩኝ። ስላገኘኋት ደስ አለኝ። ያለፈውን ጊዜ አስታወስኩ። ፍቅር መቼስ የማይሽር ዕዳ ነው። እሷ ግን ስርዓት ባለው መልኩ አናገረችኝ። እንዳገባች የያዘችውም ሕፃን መሆኑን አስረዳችኝ። ቀስ በቀስ ሸይጣን በእኔ ውስጥ ስራ ይሰራ ጀመር። መጥፎ ነገርም አሳሰበኝ። ተጠጋኋት፣ ጮኸችብኝ። አላህን እንድፈራ አስታወሰችኝ። ሆኖም ግን ማስጠንቀቂያ ምንም ግድ አልነበረኝም። እሷ የቻለችውን ያህል ትከላከለኝ፣ ትገፋኝ ጀመር። ሕፃን ልጁን እያለቅሳል። ይህንን ባስተዋልኩ ጊዜ ይበልጥ እልህ ያዘኝ። ልጇን ወሰድኩና ወደ ውሃው አስጠጋሁት። ፈቃደኝነቷን ካልገለጸችልኝ አስመጣዋለሁ ብዬ አስፈራራኋት። አለቀሰች፣ ለመነችኝ፣ ተማጸነችኝ። አልሰማኋትም። የልጇን ጭንቅላት ይዤ ውሃ ውስጥ እየነከርኩ እየመለስኩ አስፈራራኋት። እሷ ታለቅሳለች፣ ትማጸናለች። አልራራሁላት። ልጇን አጥብቄ ውሃው ውስጥ ነከርኩት። ትንሽም አቆየሁት። እሷ ታያለች። ክስተቱን ላለማየት አይኗን ትሸፍናለች። ልጁ ተንፈራፈረ። ተልፈስፈሰው ከውሃ ውስጥ ሳይወጣ በድን ሞቷል። በድኑ ውሃው ውስጥ ወረወርኩት። ከዚያም ተነሳሁና ወደ እሷ ሄድኩኝ። በቻለችው ሁሉ ተከላከለችኝ። ጮህ አለቀሰች። ጸጉሯን ይዤ በመጎተት ወደ ውሃ አስጠጋኋት። እየነከርኩ አስወጣለሁ። ድጋሜ ባደረግም በእንቢተኝነቷ ጸናች። በፍጹም አላደርገውም አለች። እጄ ሲደክመኝ ነክሬ አቆየኋት። እሷም እንደ ልጇ ሁሉ ተንፈራፈረች። ከዚያም ጸጥታለች፣ ሞተች። ውሃው ውስጥ ወረወርኳትና ተመለስኩኝ። ይህንን ወንጀሌን አንድም ሰው ሳያውቀው ለዓመታት ኖርኩኝ። ቢያውቅ እንጂ የማይረሳ የሆነ ጌታ ዛሬ ያለው
ያለ ወንጀሌ ያዘኝ አላቸው። ሰዎች ታሪኩን ሲሰሙ አለቀሱ። አንገቱን ተቆርጦ እንዲገደልም አዘዙ። አላህ በዳዮችን የሚፈጽሙትን ወንጀል የሚረሳ አይደለም። እስቲ የዚች ወጣት እናስተውል። አይኗ እያየ ልጇን ለፊቷ ተገደለ፣ እሷ ሞተች። ሁሉ ለምን ሆነ? ክብሯን በማስደፈርና በዝሙት ከመዋረድ በሞት መገላገልን መረጠች። ይህ ከጨዋ ሴት ታሪክ መጠነኛ ማሳያ ነው። ብዙ ትምህርት እንገናኛለን። ሱብሃንአላህ። በጣም የሚገርምና አስተማሪ ታሪክ ነው። ቪዲዮውን ላይክ፣ ሼር አድርጉ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ ውዶችዬ።